ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ10ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንግዲህ እንደቀጠለ ነው። ዩኒት 3 ላይ ነን። 3.1 ሰብሴክሽን የሆነውን ቲዮሪስ ኦፍ ፕሮዳክሽን ላይ ያሉትን ኮንሴፕቶች እያየን ነው። ዛሬ ደግሞ በፓርት 2 እዚሁ ሰብሴክሽን ላይ ተገናኝተናል። ስለዚህ በዛሬው ሴሽን ደግሞ ሎንግ ራን ላይ ሞር ኢንፈሳይዝ ሰጥተን እንዲሁም ደግሞ ሪተርንስ ቱ ስኬል የሚለውን ኮንሴፕት የምንተዋወቅ ይሆናል። እንዲሁም ደግሞ ማርጂናል ሬት ኦፍ ቴክኒካል ሰብስቲቲዩሽን የሚባለውን ኮንሴፕት በዋነኝነት እነዚህ ሶስቱ ነገሮች ላይ የምንወያይ ይሆናል ማለት ነው። እንግዲህ ባለፈው ሴሽን ላይ ሾርት ራን ላይ ቤዚክሊ ፎከስ አድርገን አይተናል። ከዛ በፊት በነበረው ደግሞ ኦብጀክቲቫችንን ልናውቃቸው የሚገቡ ኮር ኮንሴፕቶች እና ኪ ኖሌጅ ኤሪያዎች ምን ምን እንደሆኑ አይተናል። እነዛን ቪዲዮዎች ያላያችሁ ተማሪዎች እንግዲህ እንድታዩቸው ስትሮንግሊ ሪኮመንድ አደርጋችኋለሁ። ሄዳችሁ ቼክ አድርጓቸው። እንግዲህ እንደ ሁልጊዜው ወደ ዛሬው ሴሽናችን ከመግባታችን በፊት እዚህ ጋር ሳይታችንን ላስታውሳችሁ እወዳለሁ። www.lucybridge.academy.com የሚለው ሳይታችን ላይ ገብታችሁ ብሪፍ ኖቶችን ማግኘት እንደምትችሉ፣ ኩዌስችን ባንክ ስላለው ብዙ ጥያቄዎችን መስራት እንደምትችሉ፣ እንዲሁም ደግሞ ከ5 በላይ ቋንቋዎች ኢኔብልድ የሆነ ፐርሶናላይዝድ ኤአይ አሲስታንት እንዳለው ላስታውሳችሁ እወዳለሁ። ፕላስ ቱ ዛት ዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንዲሁም ደግሞ ሉሲ ብሪጅ አካዳሚ በሚለው የቴሌግራም ዩዘርኔም የምታገኙትን የቴሌግራም ቻናላችንን ጆይን እንድታደርጉና ዛሬ አፕዴቶች እንድታገኙ እንግዲህ ላሳስባችሁ እወዳለሁ። ወደ ዛሬው ሴሽናችን ስንገባ እንግዲህ ቲዮሪ ኦፍ ፕሮዳክሽን ላይ የቀጠለ ፓርት ይሆናል ማለት ነው የምናየው። ስለዚህ በዛሬው ሴሽን ባለፈው ሎንግ ረን ሾርት ረን ላይ ስላየን በዚህ ሴሽን ደግሞ ሎንግ ረን ፕሮዳክሽን ላይ ምን አይነት ለውጦች አሉ የሚለውን እናያለን። እንግዲህ ሎንግ ረን ፕሮዳክሽን ሲባል እንግዲህ ባለፈውም እንደገለጽ ነው ሎንግ ረን ላይ ኦል ኢንፑትስ አር ፍሌክሲብል ራይት። ሎንግ ረን ፕሮዳክቲቪቲ ሴሽን የሚባለው እንግዲህ ኢትስ አ ሴሽን ዊች ሌትስ ኦል ቫሪያብልስ ቱ ቫሪየት ራይት። ሁሉም ኢንፑት ፋክተሮች ቫሪየት ያደርጋሉ። ኢትስ አ ፕላኒንግ ሆራይዘን ማለት ነው። ከዚህ ከሐምሌ እስከ መጋቢት ከመጋቢት እስከ ነሐሴ የሚባል አይነት ቀን ሳይሆን ኢትስ ሆራይዘን ዌር ኦል ፋክተርስ ኦፍ ፕሮዳክሽን ካን ቢ ፍሌክሲብል። ስለዚህ ይሄንን ከግምት ውስጥ በማስገባት ሁሉም ኢንፑቶች ቫሪየት የሚያደርጉት ለምሳሌ ትልልቅ ኢንፑቶችም ካፒታል ቫሪየት ያደርጋል። ሌበር ኦልሬዲ ኦብቪየስሊ ቫሪየት ሲያደርግ ነበረ። እንደ ከሾርት ረን በተለየ ሁሉም ኢንፑት ፋክተሮቻችን ቫሪየት ያደርጋሉ ማለት ነው። ሶ a firm can produce the same output using different combination of labor and capital። ስለዚህ አሁን ሁሉም ቫሪየት የሚያደርግ ከሆነ እያየን ያለ ነው for the sake of simplicity እንግዲህ በሁለት ኢንፑቶች ብቻ ነው ገደበን እያየን ያለ ነው። እንግዲህ በጣም አንሰርተን እየሆነ ስለሚሄድ ሁሉንም ሪል ወርልድ ላይ ያለውን ሪያሊስቲክ የሆኑ ሁሉንም ኢንፑት አስገብተን ብናይ በጣም ሰፋ ያለ አናሊሲስ ነው የሚፈልገው። ስለዚህ we are expressing output Q quantity as a function of what? Labor and capital። ስለዚህ አሁን ሁለቱም ቫሪየት ያደርጋሉ ማለት ሁለቱንም በተለያየ አይነት በንድል ማቅረብ እንችላለን ማለት ነው። 3 ሌበር ከ4 ካፒታል ጋር፣ 4 ሌበር ከ3 ካፒታል ጋር፣ 2 ሌበር ከ6 ካፒታል ጋር፣ 6 ሌበር ከ2 ካፒታል ጋር ያደርግ በበንድል ማቅረብ እንችላለን ማለት ነው። ይሄን እንግዲህ ኦብቪየስሊ እንደምታስታውሱት ኢንዲፈረንስ ከርቭን ስናጠና ዩቲሊቲ ቲዮሪ ላይ አይታችሁት ነበረ። ታስታውሱታላችሁ ብዬ ገምታለሁ። ተመሳሳይ አይነት ከርቭ ነው ያላቸው፣ ነገር ግን ኮንሴፕታቸው በጣም የተለያየ ነው ማለት ነው። እንግዲህ እዚህ ጋር አይዞ ኳንት የሚባለውን ኮንሴፕት ቀጥሎ የምንተዋወቀው ይሆናል። ስለዚህ እያንዳንዱን እነዚህን በበንድል አስቀምጠን ዲፍረንት ኮምቢኔሽን በመጠቀም ተመሳሳይ አውትፑት ማውጣት እንችላለን። the same outputን we might hold the output constant and use the different combinations to do so ማለት ነው። The long run production function is expressed Q as a function of labor and capital where both inputs are varying ማለት ነው። ናይስ ኦኬ። ሶ አይዞኳንት የሚለውን ኮንሴፕት እዚህ ጋር አይዞኳንት የሚባለውን ኮንሴፕት አይዞኳንት ማለት እንግዲህ ልክ እንደ ኢንዲፈረንስ ከርቭ ተመሳሳይ የሆነ ዩቲሊቲ ያላቸው አሎንግ ዘ ከርቭ ተመሳሳይ የሆነ ዩቲሊቲ ያላቸው በኢንዲፈረንስ ከርቭ እንገልጻቸዋለን እንዳልነው ሁሉ አሎንግ ዘ ከርቭ ተመሳሳይ የሆነ አውትፑት ያላቸውን ኮምቢኔሽን ኦፍ ሌበር ኤንድ ካፒታል እንግዲህ በአይዞኳንት እንገልጻቸዋለን ማለት ነው። ሶ an isoquant is a curve showing all combination of labor and capital that yields the same
output that yields the same output. So isoquantities demonstrate how firms can substitute one input for another while maintaining constant output. እንግዲህ አውትፑታችን ተመሳሳይ አውትፑት ለማምጣት ምን ያክል ኮምቢኔሽን ኦፍ ሌበር ኤንድ ካፒታል እንጠቀም የሚለውን እንግዲህ የምናስቀምጥበት ከርቭ ነው ማለት ነው። ሶ አውትፑታችን ደሴም ነው፣ ሁለቱ ቫሪየት ያደርጋሉ። እዚህ ጋር እንግዲህ አንድ ልታስተውሉ የምትችሉት ነገር ምንድነው? ከርቭ ስሎፕ ይኖረዋል። ስሎፑን ባለፈው ኢንዲፈረንስ ከርቭ ላይ ስሎፑን እንግዲህ ማርጂናል ሬት ኦፍ ሰብስቲቲዩሽን የጉድስ ኤንድ ሰርቪሶቹ የሁለቱ የመተካካት ሬሽዮ ብለን እንደገለጽነው እዚህ ጋር ደግሞ የኢንፑቶቹ የመተካካት ሂደት ብለን ማርጂናል ሬት ኦፍ ቴክኒካል ሰብስቲቲዩሽን ብለን ማስቀመጥ እንችላለን ማለት ነው። ሶ ስሙዝ ኮንቬክስ አይዞኳንት ሪፕሬዘንትስ the most common case in economic theory። እንግዲህ ለሲምፕሊቲ ፐርፐዝ በጣም ክላሲካል ኢኮኖሚክስ ላይ የምንጠቀመውን ስሙዝ የሆነውን ኮንቬክስ የሆነውን ወደ ህባጩ ወደ ከርቭ እንደዚህ የሆነውን ከርቭ አይዞኳንት ከርቭ ነው የምናጠናው ማለት ነው። ስለዚህ ይሄ እንግዲህ እንደምታዩት ዳውንዋርድ የሆነ ስሎፒንግ ነው የሚኖረው። ዳውንዋርድ የሆነ ስሎፒንግ ነው የሚኖረው። የዚህ ስሎፒንግ እንግዲህ ማርጂናል ሬት ኦፍ ቴክኒካል ሰብስቲቲዩሽን እንለዋለን። we are interested only in the magnitude, so absolute values ከተን ቁጥሩን ብቻ as a rate of substitution ወይም የመተካካት ሂደቱ ሬሽዮ እሱ ነው ብለን መውሰድ እንችላለን። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ